ወደ ቴክኖሎጂው እንምጣና ስቱዲዮቹም ላይ እንደዚሁ በጣም አሁን በተለይ በዚህ ሰዓት ላይ በጣም ተካብደው እየተነገሩ ያሉት የስቱዲዮቹ ጉዳይ ነው። ለኔ ግን ትልቅ ስጋት ደግሞ የመጣብኝ ስቱዲዮቹን ስመለከት ነው። ኢትዮጵያ ንግድ ባንክ ስቱዲዮ ነው። ስማቸው እስከ መቼ ነው እዛ ላይ ተለጥፎ የሚቀጥለው? አንዱ የመድን ድርጅት ነው። በተመሳሳይ ሌሎች ከኢትዮጵያ ንግድ ባንክ ውጪ ያሉ ንግድ ባንኮች አሉ እና ከይዘት ጋር በተያያዘ የጥቅም ግጭት አይፈጠርም ወይ? አንድ እሱ። ሁለተኛ የተሻለ ደግሞ ፕሪቪሌጅ ሊኖራቸው ነው እዚህ ቤት በእንትን ውስጥ። ስለዚህ ሌሎቹን ማሳነስ አይሆን እንደ አንድ ብሔራዊ የሚዲያ ተቋም ሊያውም ብሔራዊ ሚዲያ ተቋም ሆኖ ልክ ነው ወይ? አያሳስባችሁ? እንግዲህ ይህ ሁሉ ስራ ያየኸው ስቱዲዮቹም ግቢውም መንግስት ብቻ በሰጠን በጀት አይደለም የሚሰራው። እንደዚህ ትልቅ ነገር ስታስብ ትልቁ ችግር አሁን ዋልታም ልስራ ቢል በጀት ነው የመጀመሪያው ችግር። እስካሁን ብዙ ስራ ያልተሰሩት በበጀት ምክንያት። ኢቢሲ በራሱ ገቢ ይተዳደር ተብሎ አውላላ ሜዳ ላይ ከተለቀቀ አሁን ከ2006 ጀምሮ ወደ 10 ዓመት ሆኖታል። ገቢ የሚያመነጨው አድቨርታይዝመንት በመስራት ስፖንሰር በማግኘት ነው የሚያመነጨው። ከዛን ደሞዝ ይከፍላል። ደሞዝ አልፎ እንደዚህ አይነት ትልልቅ ማስፋፋያ ፕሮጀክቶች ሊሰራ አይችልም። ኢኖቬቲቭ የማርኬቲንግ ስትራቴጂ ነው የተጠቀምነው። ተቋማት በተለይ መንግስት ተቋማት ከኛ ጋር ደንበኛ የሆኑ ይህን ስቱዲዮዎች ስፖንሰር አድርገው እንዲያስገነቡ፣ ለምሳሌ ንግድ ባንክ ይሄ የዜናን ስቱዲዮን ያሰራልን 200 ሚሊዮን ብር የሲቪል ስራውን ያሰሩልን እነሱ ናቸው። በምትኩ እኛ ምንድነው ያደረግነው? ካለን የአገልግሎት አድቨርታይዝመንት፣ ስፖንሰርሺፕ ምርትና አገልግሎታቸውን በኢቢሲ እንዲያስተዋውቁ እናደርጋለን። ስቱዲዮ በእነሱ ስም ይጠራል። ድሮ ኦልድ ቢልዲንግ ላይ የዜና ስቱዲዮ ሲ ነው የሚባለው፣ የመዝናኛ ስቱዲዮ ቢ ነው የሚባለው። አሁን የሲቢ ስቱዲዮ እንለዋለን። ሲን በሲቢ ስቱዲዮ ነው የቀየረ። ሲ ባዶ እኮ ነው፣ ሚስተር ኤክስ እንደማለት ነው። እንደውም እኮ በዓለም አቀፍ ደረጃ ወይም በዓለም አቀፍ የጆርናሊዝም መርህ የዜና ስቱዲዮ አይደለም ዜና ራሱ ምናልባት ማስታወቂያ ካልሆነ በስተቀር ስፖንሰር መደረግ የለበትም። ጭራሽ ዜና ማሰራጫውን ስፖንሰር ያደረገ ተቋም ነገ የሚፈጽመውን ስህተትና ሌሎች ንግድ ባንኩን ተንተርሰው የሚፈጽሟቸውን ስህተቶች እንዴት አድርጎ ሊያጋልጥ ነው ይሄ ተቋም? በተለይ ደግሞ መንግስት ሲሳሳት ቆንጠጥ እንድታደርጉን የሚል የክቡር ጠቅላይ ሚኒስትሩ መልእክትን በሲሪየስ ከሱ ጋር በፍጹም አይጋጭም። እንዴት አይጋጭም? ለነሱ የሰጠናቸው ማስታወቂያ ያስኬዳሉ። ለስንት ጊዜ ነው ፕሮግራም? ሁሌ የነሱ ነው? ለተወሰነ ጊዜ ነው፣ ረጅም እስከ መጨረሻ አይደለም። ግን ማስታወቂያ ያስኬዳሉ፣ ፕሮግራሞች ስፖንሰር ያደርጋሉ። ንግድ ባንክ ላይ፣ ኢትዮ ቴሌኮም ላይ ወይም መድን ድርጅት፣ እነዚህ ሶስት ናቸው እንትን ያደረጉን። አዲስ አበባ መስተዳድር የህፃናት ስቱዲዮን አሰርተውልናል። ችግር ቢኖር፣ መልካም አስተዳደር ችግር ቢኖር፣ ቅሬታ ቢኖር በፍጹም የሚያገተን የለም፣ እያደረግን ነው። ውላችን እንደ ማንኛውም ተቋም ድሮም ያደርጋሉ። ንግድ ባንክ ምርትና አገልግሎቱን እንትን ይላል። ትልቁ ደንበኛችን ንግድ ባንክ ነው። ትልቁ ደንበኛችን ኢትዮ ቴሌኮም። እነሱ ገንዘብ ስፖንሰር ስላደረጉ ማስታወቂያ ስላስነገሩ ቅድም የተባባልናት ነገር ግን አሁን የኛ ሀገር ሰው በራሱ ይሉንታ የሚያጠቃው ህዝብ ነው። ጋዜጠኛውም የህብረተሰቡ አካል እንደመሆኑ መጠን ቀደም ብለው እርሶ በነገሩን መሰረት ከዚህ በፊት የደረሰበትን በደል መነሻ አድርጎ ራሱን ያዝ ቆንጠጥ ምናምን የማድረግ ነገር እስከ መጨረሻው ሄዶ መፈልፈሉን የመፍራቱ ነገር እንዲህ አሁንም እዚህ ጋር ይሄን የሚያል ስቱዲዮ ገነባ ተቋም ላይ የሆነ አንድ መረጃ አንድ ጋዜጠኛ ቢደርሰው እንዴ በቃ ይሉንታ ነው ይገፋበታል። ስቱዲዮ ስላሰራ ብቻ ሳይሆን በብዙ አይነት ግንኙነት ከተቋማት ጋር ግንኙነት አለን እኛ። ይሉንታ የሚያጠቃ ሰው ከሆንክ በብዙ ነገር ልትገዛ ልትያዝ ትችላለህ። እኛን የሚገዛን ኤዲቶሪያል ፖሊሲ ነው። ኤዲቶሪያል ፖሊሲ አለ፣ ኤዲቶሪያል ሚቲንጎች አሉ። በጋራ ነው እነዛ የሚወሰኑት። የምርመራ ዘገባ መልካም አስተዳደርን የማንሳት መርሃችን ነው። እንደዛ አይነት ነገሮች ከመጡ ስቱዲዮ ስላሰራ ስፖንሰር ስላደረገ ማስታወቂያ ስላደረገ ብለን ወደ ኋላ ምንለው የለም። ስጋት ይገባኛል። ለምሳሌ እንደኛ ናሽናል ብሮድካስተር የሆነው ቢቢሲ ማስታወቂያ አያስነግርም። ማስታወቂያ በተለይ ዜና በጣም አያስነግርም። በጀቱን ከየት ነው የሚያገኘው? በላይ የላይሰንስ ፊ
የእንግሊዛዊ በሙሉ ቴሌቪዥን ያለው ይከፍላል፣ የገንዘብ ችግር የለበትም። ራሱን ከእንደዚህ አይነት ነገር ነፃ ያደርጋል። ኢትዮጵያ ውስጥ እንደዛ ማድረግ እንችላለን ነው። እኛ ከላይሰንስ ፊ 12 ሚሊዮን ብር አናገኝም። ለምን እንዲከፍላችሁ ማድረግ አትችሉም? ለምን ስራ አትሰሩም? ለምሳሌ አሁንም እዚሁ ጋር ከአንደኝነታችሁ ጋር ተያይዞ የለውጥ ሳይንሳዊ መለኪያ ከሆኑት መካከል አንዱ ሌሎች ስለኛ ምን ይላሉ፣ ተመልካቾቻችን ስለኛ ምን ይላሉ የሚለው አንዱ ነጥብ ነው። ስለዚህ የተመልካች ፊ ለማግኘት ከተፈለገ ተመልካቹን ማርካት፣ የልብ ትርታውን ማውጣት፣ ስሜቱን መግለጽ፣ መጎሳቆሉን የመሳሰሉትን ነገሮች የህዝብን ስሜት አውጥቶ በመንግስትና በህዝብ መካከል ድልድይ ሆኖ መስራት ነው። ለምሳሌ ምን ይሏቸዋል ብዬ ብናገር እኛንም ጭምር ለምሳሌ ባለፈው ጊዜ እዚህ ሀገር ላይ ብዙ ሞት፣ መፈናቀል፣ ግድያ፣ ስደት፣ ምንድነው እገታ ወዘተርፈ እያለ ስንት አመጽ እያለ የሱዳንን አመጽ ነው እናንተ በዜና የምታሳዩን። እንዴት አድርጎ ይክፈላችሁ ታዲያ? ህዝብ እንዲከፍላችሁ ለማድረግ ወገንተኝነታችሁ ለህዝብ መሆን አለበት። ለዛ እኮ ነው ሪፎርም ያስፈልገው። ወደፊት እንደሱ ታደርጋላችሁ? በተቻለ መጠን አላማችን፣ የኔ አላማዬ ኢቢሲ ተወዳጅ፣ ተጽዕኖ ፈጣሪ፣ ታማኒ እንዲሆን አሁንም እየጣርን ያለነው እያስተካከልን ያለነው እሱን ነው። አንድ ነገር ግን በጣም ልብ ማለት ያለብን ግጭት ሲኖር፣ ቀውስ ሲኖር እንደ ናሽናል ሚዲያ ከሌላው ሚዲያ በተለየ ሪስፖንሲቢሊቲ አለብን። ሴንሴሽናላይዝ አድርገን ግጭቱን የሚያስቆም ሳይሆን ግጭቱን የሚያባብስ ዜና፣ ዘገባ መስራት አንፈልግም። በተቻለ መጠን የምንሰራው ስራ መፍትሄን የሚያመጣ ግጭትን የሚቀንስ ወይም የሚያስቆም መሆን አለበት እና ኤዲቶሪያል ፖሊሲያችን እንደዛ እንደ ሌሎች ግል ሚዲያዎች እንደ ማህበራዊ ሚዲያ እያጫጫህን ግጭት ላይ እሳት ላይ ቤንዚን እያርከፈከፍን ሀገር እንዳይረጋጋ የማድረግ ስራ መስራት አንችልም። እሱ ኃላፊነት በተሞላበት መልኩ ግን አንዳንዴ ዝም ማለት ደግሞ ሲቻል በአንዳንድ የአዲስ አበባ ነዋሪዎች ስም፣ በአንዳንድ ዲያስፖራዎች ስም አንድ ሁለት ሶስት ሰዎችን ታረጉና ህዝቡ ሁሉ ያለ በሚመስል መልኩ የባሰ ደማችንን ያፈላናል ይሏቸዋል። አንዳንድ አዲስ አበባ ከተማ ነዋሪዎች የበፊት ነው የቤት ውስጥ በተቻለ መጠን ብዝሃነት ያለው ድምፅ እንዲሰማ ባለፉት 5 ዓመታት ኢትዮጵያ ውስጥ በጣም ብዙ ግጭት እና ሴንሲቲቭ የሆኑ ጉዳዮች ስለነበሩ በጣም በኃላፊነት በኤዲቶሪያል ፖሊሲ ነው የምንሰራው እና ብዙ ጊዜ ዘለን የሆነ ነገር ውስጥ ባለመግባታችን ረጋ ብለን በመዘገባችን ታማኝነት እናገኛለን። አንዳንድ የምናደርጋቸው ስራዎችም ህዝብን የሚያረጋጉ ይሆናሉ። እንደዛም ሆኖ ግን እኔ በቆየሁበት ጊዜ ኢቢሲ ውስጥ በጣም ጠንካራ ዘገባዎች፣ የምርመራ ፕሮግራሞች ሰርተን ያወጣናቸው አሉ። በጥናት ዝም ብሎ ከማህበራዊ ሚዲያ ያገኘነውን ሁሉ አየር ላይ ዘመውጣት ሳይሆን ጥናት ላይ የተመረኮዘ በደንብ ማስረጃ ያለው መረጃ ያለው ስራ ሰርተን ተጽዕኖ የፈጠሩ ብዙ ስራዎች አሉ። ተጽዕኖ የፈጠሩ የመንግስትን አሰራር ያስቀየሩ ፕሮግራሞች፣ ዜናዎች አሉ። እሱን አጠናክረን መቀጠል ያስፈልጋል ማለት ነው። እሺ፣ ሌላው የለውጥ መለኪያ ከሆኑት መካከል አንዱ የዚህ የኮርፖሬት ከለር ነው። ድብልቅልቅ ወጥቶ ያገኘሁት ወይም ያልገባኝ ጉዳይ ቢኖር እሱ ነው። የዚህ የሎጎ የታግላይን የመሳሰሉት ኦን አይደንቲቲ ላይ ኢቲቪ ነው፣ ኢቢሲ ነው፣ ቀይ ነው፣ ሰማያዊ ነው፣ እንደገና ያኛው አረንጓዴ ቢጫና ቀዩ ነው። የቱ ናችሁ? እዛ ጋር የነበረው ነው የለውጣችሁ አልመጣችሁም? ለምሳሌ እዚህ ስንመጣ ኢቲቪ የሚለውም አለ፣ ኢቢሲ የሚለውም አለ፣ ቀዩ አለ፣ አረንጓዴ ቢጫ ቀዩም አለ። ተመልካቾችም እያዩት ይመስለኛል በዚህ ሰዓት። አንዳንድ ሰራተኞች የድሮውን ብራንዲንግ ነው የለበሱት። እዚህ ታግ ላይናችሁም ላይ በጣም የተዘበራረቀ ነው በየሰዓቱ። የሆነ ጊዜ ኢትዮጵያን ህዳሴ እናበስራለን ትላላችሁ፣ ከዛ ለአረንጓዴ አሻራ እንተጋለን ትላላችሁ። ቋሚ ኮርፖሬት ከለር ለምንድን ነው ማይኖራችሁ? ምንድን ነው ምክንያቱ? አልገባኝም። ያው የኮርፖሬት አይደንቲቲ ቀይረናል፣ ትራንዚሽን ላይ ነው ያለ ነው። ሎጓችን እዚች ጋር እንደምታያት የድሮ የኢቢሲ ሎጎ ነው የመለስ ነው። ይሄ ሎጎ በጎጆ ቤት ላይ ድሮ ትዝ የሚል ከሆነ አንቴና ነው የነበረው። የኢትዮጵያ ቴሌቪዥን
በእያንዳንዱ ቤት እንገባለን። ድሮ ቴሌቪዥን በሁሉም ቤት ስላልነበር የሚል ቪዥን ነው የነበረው። ተቀይሮ ነበር ይሄ ነገር። ሲቀየር ብዙ ውይይትም ምክክርም እና ደግሞ 50 ዓመት የተገነባ ብራንድ ነው የብራንድ እሱን ተገቢ ስላልሆነ ይሄን መልሰነዋል። ከለሩም ድሮ ነው ቀይ ከለር። ይሄ የኮርፖሬት ብራንዳችን ሆኗል። እዚህ ላይ ኢቲቪ ሊል አሁን የዜና ስቱዲዮ ብትሄድ ኢትዮጵያ ቴሌቪዥን ኢቢሲ ካሉት ወደ 9 የሚጠጉ ሚዲያዎች አንዱ ነው። በኢትዮጵያ ቴሌቪዥን ስር ወደ አሁን 4 የሚሆኑ ቴሌቪዥን ጣቢያዎች አሉ። የኢቲቪ ልጆች ዓለም፣ ኢቲቪ አፋን ኦሮሞ፣ ኢቲቪ ዜና፣ ኢቲቪ መዝናኛ የሚሉ እነሱ የራሳቸው ብራንድ አላቸው ጣቢያዎች ስለሆኑ ማለት ኢቢሲ ከሌሎች ተቋማት ጋር ካየኸው ትልቅ ተቋም 3 የሬዲዮ ጣቢያ አለው። ወደ 5 የሚጠጉ የቴሌቪዥን ጣቢያዎች አሉት። እያንዳንዳቸው የራሳቸው ብራንድ አላቸው። አጠቃላይ ታግላይኑ እኮ የራሳቸው ይኑራቸው። ኢቢሲ ነው ኢቲቪ ነው ነው አሁን እኮ ኢቢሲ እና ኢቲቪ ቴሌቪዥን የምታይ ከሆነ ኢትዮጵያ ቴሌቪዥን ነው። የድሮ ስሙን ይዞ ይቀጥላል። ሬዲዮ መሰማስ ከሆነ የኢትዮጵያ ሬዲዮ የራሱን ስም ይዞ ይቀጥላል። እዚህ ግቢ ላይ ታዲያ ለምን አላየሁትም? ሬዲዮኑን ግን የዘነጋችሁትም ይመስላል። አለ የሁሉም አለ ሰፍቶብህ ሁሉንም ገብተህ ስላላየህ ነው። ሬዲዮኑም ጋር መጥቻለሁ። ይሄ ብራንዲንጉ ላይ ለምሳሌ እዛ ምንድነው መረብ ኳስ ሜዳው ላይ ኢቢሲን የሚያህል ነገር በዚያ ደረጃ ስታስቀምጡ ሬዲዮኑን የችላ ያላችሁት ይመስላል። ነው የኮርፖሬት የኢትዮጵያ ብሮድካስቲንግ ኮርፖሬሽን በውስጡ ወደ እንዳልኩ ወደ 9 አሉት ጣቢያዎች አሉት። ስለዚህ ዋናው ብራንዲንግ ኢቢሲ ይሆናል። ይሄ አሁን የምታየው የኮርፖሬት ሎጎአችን ብራንዳችን ነው። በዚህ ውስጥ ኢቲቪ ካየህ ኢቲቪ አለ፣ የኢትዮጵያ ቴሌቪዥን ማለት ነው። የሬዲዮም አለ ኤፍኤም 97.1 ማለት ኢቲቪ ማለት ግን ኢትዮጵያ ቴሌቪዥን ማለት ነው እንጂ ኢትዮጵያ ሬዲዮ ማለት አይደለም። ስለዚህ ሬዲዮ ሌላ ዘርፍ ስለሆነ የራሳቸው ሎጎ አላቸው እኮ ስራ አስፈጻሚ አለው። እሺ፣ ስለዚህ ሎጎአቸው ሁሉም የራሳቸው ሎጎ አላቸው፣ አይደንቲቲ ያላቸው ማለት ነው። ሌላ አሁንም ዜና ላይም በራሱ እሺ የምናየው ሰማያዊ ከለርስ ደማቅ ሰማያዊ እየወጣ ነው ወይስ አሁንም አለ? ወጥቷል። እሱ ወጥቷል። ምን መሰለህ ትራንዚሽን ላይ ነን። አንዳንድ ቦታዎች የድሮን ሎጎ ልታይ ትችላለህ። የድሮን ኢቢሲ የሚለውን አረንጓዴ ቢጫው ነው በሰማያዊ መደብ ላይ ያለው ልታይ ትችላለህ። ሰማያዊ ከለርም ልታይ ትችላለህ። እነዚህ ነገሮች እየተቀየሩ ሂደት ላይ መሆናቸውን አብዛኛውን ግን ወደዚህ ወደ ቀይ መሄዳችን ከኮርፖሬት አንጻር እያንዳንዱ ቻናል ደግሞ የራሱ መለያ እንዳለው ከዚህ በኋላ እየቀየርን ኮንሲስተንት እየሆነ ይመጣል። ኦኬ እሺ። ሌላው አሁን ከመንግስት ኮሚኒኬሽን ጋር ከመንግስት ከጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ጋር ያላችሁ የስራ ግንኙነት እስከምን ድረስ ነው? የኢትዮጵያ ብሮድካስቲንግ ኮርፖሬሽን ተጠሪነቱ ለፓርላማ ለምክር ቤቱ ነው። የመንግስት ኮሚኒኬሽን ጉዳዮች የጠቅላይ ሚኒስትሩ የፕሬስ ሴክሬታሪያት የመንግስት ተቋም ስለሆነ የሆሪዞንታል የስራ ግንኙነት አለ። አብረን እንሰራለን፣ ፕሮግራሞች አብረን አቀናጅተን እንሰራለን። ይሄ የመንግስት ተቋም ስለሆነ ማለት አጀንዳም አብረን ክራፍት እናደርጋለን፣ ሜሴጅ አብረን ክራፍት እናደርጋለን፣ እናስተላልፋለን። ግን ሪፖርት የምናደርገው በጀታችን የሚያጸድቅልን የህዝብ ተወካዮች ምክር ቤት ነው። ቦርድም የሚሾምልን ኃላፊ የሚሾምልን በጠቅላይ ሚኒስትሩ አቅራቢነት ፓርላማው። የሆሪዞንታል ግንኙነት ነው እንጂ የቨርቲካል ግንኙነት የለንም። በቀደም ከምርቃታችሁን አስመልክቶ በተለያየ መልኩ የተሰሩ ፕሮግራሞች፣ ዶክመንተሪዎች አሉ። አንዱ ባለ 10 ባለ 9 ደቂቃ ይመስለኛል እዚህ የክልል አመራሮችን ጨምሮ ክቡር ጠቅላይ ሚኒስትሩ ኢቢሲን ሲመርቁ የተላለፈው ላይ ነው። ከሱ ላይ 2 በጣም የገረሙኝ ጉዳዮች አነሳለሁ። አንዱ ደግሞ በሌሎች የእናንተ ባልደረቦች ስለ ኢቢሲ ምን አሉ የሚለው ላይ ነው። ምክትል ስራ አስፈጻሚው ከዚህ ከምድር በላይ ከሰማይ በታች የማይነካ ነገር የለም ብለዋል። ከዚህ በኋላ ሰው ይሄን ይጠብቅ ተመልካች። እሱ ለማድረግ ነው የምንሰራው። ከመቼ ጀምሮ? ካስመረቅንበት ጊዜ ጀምሮ የኢትዮጵያ ቴሌቪዥን፣ የኢትዮጵያ ሬዲዮ፣ የሁሉም የኛ ጣቢያዎች የህዝብን ችግር፣ መልካም አስተዳደር ችግሮችን፣ የህዝብ ቅሬታዎችን ለመንግስት እንዲያቀርቡ፣ መንግስት እንዲሰማ፣ መንግስትን ተጠያቂ የሚያደርጉ ግልጽነት እንዲፈጥሩ የሚያስችሉ ፕሮግራሞች፣ ዜናዎችን ለመስራት ከዛ በተጨማሪ ግን መንግስት ብቻ ሳይሆን የማህበራዊ ችግሮችንም
በህዝባችን ላይ የሚታዩ በየተለያዩ አካባቢ የሚታዩትን ለመስራት ይሄ ነው ዓላማችን። በነገ በአንድ ጀንበር ሁሉ ነገር እጹብ ድንቅ ይሆናል ወይ? አይዳውት። ጋዜጠኞች ላይ መስራት ያለብን ስራ አለ። አመራሮች ላይ መስራት ያለብን ስራ አለ። ቀደም እንዳልከው የመንግስት አመራሮች ላይ ጋር የሚያገናኘን ስራ አለ። ሶ ዓላማችን ራያችን ይህንን ማድረግ ነው። የህዝብ አይንና ጆሮ የህዝብ ትርታ ላይ መስራት ነው። እንደዛ ካላደረገ ሚዲያም ሰርቫይቭ ማድረግ አይችልም። የህዝብ መሆን አለበት። የህዝብ ሚዲያ ነው። እሱ ለማድረግ እንሰራለን። ግን ነገ ጀምሮ አምጣቱ ልደት ካልክ ግን ሂደት ነው ነገር ማለት ነው። አንዴ ይሳካል። እሺ ሌላው ከዛኛው ለአመራሩ ከቀረበው ላይ ተራኪው ምን ይላል? በክፉ በደጉ አብረን የዘለቅን የሀገር መስታወት ኢቢሲ እኛ ነን ይላል። እናችሁ በክፉ በደጉ ከዚህ ህዝብ ጋር አብራችሁ ዘልቃችኋል፣ የሀገር መስታወት ሆናችኋል። ይሄ አባባል ይገልጻችኋል?